አሚን መልቲሚዲያ ፕሮዳክሽን ባለ ጭምብሉ ልብ አንጠልጣይ ታሪክ ክፍል 10 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። አቶ ይርጋ አቶ ይፍሩን በንቀት እያስተዋሉ በነገር ይሸነቁጧቸዋል። በወሬያቸው መሃልም ላንተ ብዬ ባደረኩት የዚህን ያህል ትችት በጭራሽ አይገባኝም ይሏቸዋል። አቶ ይፍሩ አቶ ይርጋ እየሰሯቸው ያሉትን የጅል ስራ አልተመቻቸውም። ሽጉጥ እያስያዙ መንደር ለመንደር ሰውን ማስገደል ብቃት አለኝ ከሚል ሰው የሚጠበቅ አይደለም። በየቦታው አሻራን እየተው ትክክለኛ ስራ ይባልልኛል ነው። ይርጋ ምንድነው? በዛ ላይ የተያዘው ወጠምሻ ነፍሰ ገዳይ ምርመራው ሲበዛበት ይርጋኑ የቀጠረን ቢልስ እንዴ? እስከ መቼ በውሸቱ ይቀጥላል? ደሞ አብዲን ቢሆን የአባቱን ገዳይ ለማወቅ እስካሁን መርማሪውን እያስጨነቀ ነው። አዳምም ትውስታው ስለተመለሰ በወንድሙ የግድያ ሙከራ እኔን መጠርጠሩ አይቀርም። ጭራሽ የራሴው ሰፈር ነው ወንድሙን ያጠቁት። ምን አይነት ዝርክርክነት ነው? ዘንድሮ ጉድ ሊያፈላብኝ ነው ይህ ሰውዬ። ለነገሩ እኔ አንድም ነገር ውስጥ አልገባውም። ይህ የራሱ ሐሳብ ነው። እኔ ገዳዮቹንም ማናገሬም ሆነ አይቻቸው አላቅም። ዞሮ ዞሮ ራሱ ይወጣው። ምን እያሰብክ ነው? አሉ ይርጋ አቶ ይፍሩን በጎን እያዩ ከቢራቸው ጎንጨት እያደረጉ። ምን አስባለሁ? አንተ አስብ እንጂ። እንዴት? ምን የሚያሳስበኝ ነገር አለ? ስማ፣ ነፍስ እኮ ነው ያጠፋኸው፣ ያውም የጓደኛህን። ቀጥለህ ደግሞ የሌላ ጎረምሳን ሞከርክ። ምን እየሰራ እንደሆነ ታውቃለህ? አሉ ይፍሩ። አቶ ይርጋ ተበሳጩ። ምን እያልክ ነው? ለማን ብዬ ነው እዚህ ነገር ውስጥ የገባሁት? ለአንተ ስል መስሎኝ። ሁለቱም ባንተ ህይወት መጡ እንጂ በእኔ ህይወት አልመጡ። ለምንድነው ሁሉንም ነገር እኔ ላይ የምትደፈድፈው? ተናደዱ። ሲጀመር እኔ አልለምንኩም፣ ያንተ ስራ ነው። እንዲህ ነው እንዲያ ነው እያልክ እኔንም ጭንቀት ውስጥ የከተትከኝ። መንደር ለመንደር ሽጉጥ የምታስተኩሰው ተራ ነገር የምታጠፋ መስሎ ነው እንዴ? ያንተ ረቂቅ ያለው ስራ ይሄ ነው በቃ? ሌላ ዓላማ አለህ? ጭራሽ ብለብለ የአዳምን ወንድም ሰፈራ አምጥተህ ለማስገደል መሞከር ምን ይሉታል? ምን አስበህ ነው? ቆጣ አሉ። አቶ ይርጋ ሊናገሩ ሲሉ አስተናጋጁ መጡ። ባዶ ጠርሙሱን መሰብሰብ ጀመረ። አቶ ይፍሩ የጓደኛቸው ነገር ስለሰለቻቸው ገና 11 ተኩል ቢሆንም አስተናጋጁን ሂሳብ አምጣ ብለው ቶሎ ተናገሩ። አቶ ይርጋ ወዴት ለመሄድ ነው? ሐሳባችንን ሳንጨርሰው የልብህን ተናግረህ ሳንተማመንማ አንላቀቅም አሉ። ምንም መተማመን አያስፈልግም፣ ራስህን አስተካክል። ሂሳብ አምጣ አንተ አሉ መለሱ አስተናጋጁ። አይ ተከፍሏል አለ ወደ በረንዳው ከውጭ በኩል ከተቀመጡ ሁለት ጎረምሶች እየዞረ። ማን አባቱን የሚከፍልልን? ርቆ የሚከፍልልን አብሮን አይመጣም? ማን ነው እሱ? አሉ ይፍሩ ኮስተር ብለው። ምን አገባህ ይክፈል ካስደሰተው። ማን ነው አስተናጋጅ? አሉ ይርጋ። አስተናጋጁም ወደ ጎረምሶቹ ጠቆመ። ሁለቱም አንድ ላይ ዞሩ። አቶ ይርጋም አቶ ይፍሩም የሚያዩትን ማመን አቃታቸው። አዳምና አብዲ ነበሩ። ሁለቱም እጃቸውን አውለብልበውላቸው በሰላምታ ዘየሯቸው። በተለይ አዳም እንደ መነሳት ብሎና እያለመጠ በሚመስል ሁኔታ ጎንበስ እያለ። አቶ ይፍሩ ደንግጠዋል። አመሰግናለሁ አሉ በጭንቅላታቸው ንቅናቄ። ይርጋ ግራ በመጋባት ስሜት ወደ አብዲ ያየ። አብዲ ጭንቅላት ውስጥ የሆነ ነገር ከተቻለው ብለው አስበው ነበር ስለ አዳም። አቶ ይፍሩ ከፈለክ ተቀመጥ ብለው ተነሱ። እናም ወደ ውጭ ወጡ። ይርጋ ተከተሏቸው። ራቅ እንዳሉ አብዲን ብቻ ተሰናብተው ሄዱ። አዳም ሳቀ ዝም ብሎ። ስሜት የሌለው ሳቅ ነበር። አቶ ይፍሩ ሰምተው ፊታቸውን ሳይመልሱ እንደተሳቀቁ እየፈጠኑ መኪናቸው ውስጥ ገብተው በረሩ። ይርጋም በራሳቸው መኪና ተንቀሳቅሰው አዳምና አብዲ ከአስፓልቱ ፊት ለፊት ስለተቀመጡ በግልጽ ይታያቸው ነበር። በሁኔታቸው ተገርመዋል። ጥርጣራቸውም እየጨመረላቸው መጣ። አብዲ የሚጠጣውን ኮካ አንስቶ ብርጭቆ ውስጥ እየጨመረ እሺ ምን ይታያል? አለው አዳምን።
ለጊዜው እኛም በማየት ተረብሸዋል። ቀጣይ ደግሞ የምናየው ይሆናል አለው በተሰላቸ ስሜት። ምን ሆነሃል አዳም? ከቅድም ጀምሮ ልክ አይደለህም። ደግሞ ከተለያየም በኋላ መልሼ ላገኘህ ያልከኝ ስለምንድን ነው አለው አብዲ። ባክህ የሆነ ልክ ያልሆነ ነገር በዙሪያ እያንዣበበ ነው። የምን ልክ ያልሆነ? ወንድሜ ኤዶ? አዎ ሲፈንን ያፈቅራታል። ኦ ብራቮ ኤዶ። ምንድነው ብራቮ? ተናደደ አዳም። ኤዶን ከሴት ጋር አይቼው አላቅም ነበር። ይሄ ለውጥ ነው። ያልገባኝ አንተን ያሳሰበ ምንድን ነው አለ አብዲ። አብዲ እኔና ሲፈን ጓደኞች ነን አለ። መልሶ የተናገረውን የተጠራጠረ መሰለው። ምን ማለት ፍቅረኛሞች ሆናችኋል እንዴ ከሲፈን ጋር? ይህንን ነግረኝ አታውቅም አለ አብዲ ድንገት ሐሳብ እየገባው። ወንድማማች አንድ ሴት ላይ ማለቴ እኔ ለሷ ጥሩ ስሜት አለኝ፣ እሷም እንደዛው ይመስለኝ ነበር። አሁን ግን ግራ ገብቶኛል። በጣም እየተቀራረቡ ይመስለኛል። እርግጠኛ መሆን አልቻልኩም። እሱ በእርግጥ ፍቅር ውስጥ ነው፣ እሷ ግን ልቧኔ ጋር እንደሆነ ይሰማኛል። እልህኛ ናት። እኔ ችላ ስላልኳት ወደሱ እየቀረበች ነው። ወንድሜ እንድጎዳም አልፈልግም። ፍቅሬንም ማጣት አልፈልግም። ምን እንደማደርግ ግራ ገብቶኛል አለ አዳም በጭንቀት። አሃ እሱን በምን ታውቃለህ? የምርስ እሱን አፍቅረውስ ቢሆን ጓደኛዬ? ሴት ልጅ እኮ ማወቅ ይከብዳል። አንተ የሚመስልህ ነገር ሁሉ እሷ ጋር የሌለ ሊሆን ይችላል። ሴቶች አዝነው ሲቀርቡ እንኳን እኮ ያፈቀሩ ነው የሚመስሉት። በቀላሉ የማይፈቱ ቅኔ ናቸው። እንዲህ ናት እንዲያ ናት ብለህ ልትገልጻቸው አትችልም ራሷን እስካልገለጸች ድረስ። ስለዚህ ልቧ ከሱም ጋር ሊሆን ይችላል ብለህ ጠርጥር። ከሆነ ደግሞ ጓደኛዬ ለሚፈጠረው ነገር ራስህን አዘጋጅ። ፈቃደኝነቱ ይኖርህ። መሆን ያለበት ነው ሁሉም የሚሆነው። መታገል አያስፈልግም ውጤቱ ጥሩ ስለማይሆን አለ አብዲ የጓደኛው ስሜት እየረበሸው። አዳም ፊቱን በሁለት እጆቹ ሸፈነ። ሲፈንን መተው? ሲፈንን እንዴት አድርጌ? አፈቅራታለሁ እኮ እያለ መብሰልሰልን ያዘ። ቤቱ አነስተኛ ግሮሰሪ ነው። ሁልጊዜም ከ12 ሰዓት ውጪ አቶ ይፍሩ ጓደኞቻቸውን የሚያገኙት እዚህ ሆነው። ያሁኑን አያድርገውና አቶ ዩሱፍ በአቶ ይርጋ አቀናባሪነት ከመሞታቸው በፊት ሰብሰብ ብለው ስለ የጋራ ስራቸውም ሆነ ስለ የግል ህይወታቸው እያወሩ እየተጫወቱ የሚያመሹበት ቤት ነው። የዛ ቤት አስተናጋጆችም ሆኑ ባለቤቱ ጭምር እንደ ቤተሰብ ተላምደዋቸዋል። አቶ ዩሱፍ ባልታወቀ ሰው መገደላቸውን ሰምተው ከላይ እስከ ታች አዝኖም ነበር። የጓደኞችን መቀራረብ ላየ እንዲህ በቀላሉ ይረሳሳሉ ብሎ የገመተ ሰውም አልነበረም። ምን ይደረግ፣ አንዳንድ ጓደኝነት ከላይ ነው። ብዙ ወዳጆች ሳይግባቡ የተግባቡ፣ ሳይዋደዱ የተዋደዱ ይመስላሉም ያስመስላሉም። ዛሬ አዳምና አብዲ እዛች በረንዳ ላይ ቁጭ ብለው የአቶ ይርጋና የአቶ ይፍሩን የእውነት የሚመስል የውሸት ጓደኝነት አስተውለዋል። ሁለቱም እዚህ ቤት መምጣት ከጀመሩ 3 ቀን ሆኗቸዋል። ይህንንም የሚያደርጉት ሆን ብለው ነው እና አቶ ይፍሩ የጫሩባቸውን ጥርጣሬ የተከታተሉ ለማጣራት በማሰብ ነው። አዳም ከቤት ሲወጣ በንዴት ቢሆንም አብዲን ድጋሚ ሊያገኘው የፈለገው ግን እና አቶ ይፍሩ የሚጠቀሙበት ግሮሰሪ ነው። ያንን ያክል ድባቡ የሚመች ባይሆንም ለዓላማቸው ሲሉ ነበር እየሄዱ በጊዜ በረንዳ ላይ መሰየም የጀመሩት። አብዲ እንደ አባቱ መጠጥ ባይጠጣም ውሃ ወይንም ለስላሳ ይዞ ከአዳም ጋር ሲጫወት ይቆያል። መንገድ ዳር በመሆኑ ምክንያት አልፎ አልፎ የሰፈራቸው ሰዎችም ከታክሲ ወርደው ወደ ቤታቸው ለመግባት ሲጣደፉ ያያቸዋል። አዳም 3ኛ ቢራውን ሲደግም አብዲ ቆጣለ። ምንድነው አረጋጋው እንጂ ሰዓቱ ገና እኮ ነው አለው። ባክ ጠጣ፣ ያለበለዛ ድብርቱ አይለቀኝም። ስለሱ ማሰብ አልችልም አላሁንም በወንድሙና በሲፈን ሐሳብ እየተወጠረ። አረባክ መጠጣት እኮ መፍትሄ አይሆንም። ይልቅ እኔን ያሳሰበኝ አንድ ነገር አለ አለ አብዲ። ምንድነው? ማለት ያንተ ሲፈንን መቅረብ ያሳስበኛል። አልገባኝም። እንዴ አሁንኛ ከጀመርነው ከክትትል ጋር በጭራሽ አይሄድማ። ማለት ምን አገናኘው? አለ አዳም ኮስተር ብሎ። እንዴት አይገናኝም?
አንተ ደግሞ ስለ አንድ ነገር እያሰብክ ከሆነ ሌላ በዙሪያው ስላለ ነገር በጭራሽ አታስተውልም። ዝም ብለህ ፊቱን ብቻ ነው የምታየው። አይታየህም እንዴ? የምታፈቅረው እኮ ሲፈንን ነው። ሲፈን ደግሞ እኛ የምንከታተለው ሰው ልጅ ናት። ይህን መናገር ይጠበቅብኛል? አስበው እስኪ አለ አብዲ ድንገት ንዴት እያዋጠው። አባቷ በሰራው ስራው ነው የሚጠይቀው። ወንጀለኛ ሆኖ ከተገኘ ሲፈንን ብትሆን የአባቷን ማንነት ስታቅ የሆነ ነገር ትቀበላለች። አሁንስ ቢሆን እየረዳችን አይደል? ደግሞ ባለፈው ጊዜ አባቷ በእኔ ላይ ከጓደኛቸው ጋር ስለኔ አንዳች ነገር ሲያሴሩ ሰምታ አስጠንቅቃኛለች። የኤዱ ምንም ጉዳይ እነሱ ሰፈር ስለተጠቃ በዛም ጭምር በመጠኑ የጠረጠረችው ነገር እንዳለ ገምቻለሁ አለ አዳም እየተከራከረ። አያይ በጭራሽ አቶ ይፍሩ ታስረው እንኳን ቢሆን ወይም አንዳች ነገር ቢፈጠር ሲፈን አባቷን ከርታ ላንተ ስሜት የምትገዛ አይመስለኝም። ዞሮ ዞሮ ከገዳይ ልጅ ጋር መሆኑ የሚዋጥ ነገር አይደለም። ጉዳዩ እስኪጣራ ተረጋጋ አለ አብዲ ያስጠነቀቀው። አልገባኝም። ኤዱምስ እያልክ ያለኸው ሲፈን ከኔ ጋር መሆን አይገባትም ነው? እንደኔ ከሁለታችሁም ጋር ባትሆን ጥሩ ነው። በተለይ ግን ካንተ ጋር ኮስተር አለ አብዲ። ተው በቃ አብዲ፣ አንተ ደግሞ የባሰ አታናደኝ አለ አዳም እሱም ቆጣ ብሎ። እናም መጠጣት ጀመረ። በአንድ ትንፋሽ እየደጋገመ ጠጣ። አብዲ ሊከላከል ሞከረ፣ ነገር ግን ፍቃደኛ አልሆነም። በቅናት ተቃጥሏል። አብዲ ደግሞ ሲያጣጥልበት ብስጭቱ ባሰ። አይ አብዲ፣ አፍቅረህ አታውቅም። ፍቅር ስንት ነገር እንደሚያስጥል መቼ ገባህ? ያላፈቀረ ሰው እርሳት አትሆንህም ማለት ቀላል ነው። በፍቅር ውስጥ ብዙ ነገር ታልፋለህ፣ ብዙ ነገር ታሳልፋለህ። ፍቅር ከዚህ በፊት እያያሃት ያለፍካትን ዓለም ደግመህ እንደ አዲስ እንድታያት ታደርጋለች። ፍቅር አዳም መስከር ጀመረ። ብዥ እያለበት መጣ። አብዲ ተነስ እንሂድ በቃ አለው እየጎተተው። ገና መጨላለሙ ነው። አዳም ግን በጊዜ ሰከረ። መጠጡ፣ ነገሩ፣ የአብዲ ማስጠንቀቂያ ተደመረው አዞሩበት። ኤዶ በቃ ይበቃል፣ እኔ ልሂድ አለ ሲፈን ከኤዱ መቀፍ ውስጥ ለመውጣት እየሞከረች። ፕሊስ ትንሽ ቆይልኝ፣ በጣም እወድሻለሁ አለ ኤዶም ሲፈንን ደጋግሞ እያቀፋት። ኤዶ አታስጨንቀኝ፣ ያለ ዛሬ የማንገናኝ አስመሰልከው እኮ። ደግሞ አዳም ከመጣ ድጋሚ በክርክር መወጠር አልፈልግም፣ በዛ ላይ መሽቷል አለ ሲፈን ከእቅፉ ላይ እየተላቀቀች። እሺ የኔ ቆንጆ፣ ግን ብቻሽን? አይ ቅርብ የሆነ ቦታዬን ነው መኪናዬን አቆምኳት። ይልቅ ራስን ዘና አድርግሽ፣ ቶሎ ከዚህ አልጋ ላይ እንድትነሳ ፈልጋለሁ። እሺ የኔው አለ ኤዶም በፍቅር እያያት። በቃ ደህና ደርቻው፣ ፈጣሪ ይማረ አለችውና ሲፈን ተሰናብታው ልትሄድ ስትል ሲፍ እንዲህ ነው ቻው የምትይ? የመሰናበቻ የለም እንዴ አለ። ሲፈን ቀረብ ብላ የፈለገችውን አደረገችለት። ደስ አለው። ኤዶ ከና አልጋው በአየር ላይ የተንሳፈፈ መሰለው። ሲፍ እወድሻለሁ አለ በስሜት። ሲፈን መልስ ሳትሰጠው አይኖቹን በትኩረት አየችው። ጸጉሩን በቀስታ ወደ ኋላ መለስ በማድረግ አሻሸችውና በቃ ደህና ደር፣ እደውልልሃለሁ ብላው ተነስታ ወጣች። እቴጌ ጽጌንም ሳሎን ገብታ አፈር እያለች ተሰናብታቸው ሄደች። ሲፈን በሁለት ወንድማማቾች ህይወት ውስጥ ድንገት ገብታ መውጫጣ እንደተጣበቀች ተሰማት። ጉድ ነው፣ መጨረሻ የሚል ሊሆን ነው። ፈጣሪ እርዳኝ፣ ምንድነው ያደረኩት? ነገሮች አንዳንዴ ከግምት ውጭ ሲሆኑ ለህይወት ያለ አመለካከት ባዶ ይሆንና በመድረ በዳ ላይ ብቻህን የምትዳክር፣ በጨለማ ውስጥ ብቻህን የምትደናበር ይመስልሃል። አንድ በጣም ከልብ የምትወደው ሰው ጥላቻ ዓለም ሁሉ የጠላ እስኪመስል ድረስ ይሰማሃል። አዳም ብቻውን እንደተጣለ ሰው ይሰማው ጀምሯል። ውስጡ ሰላም ጠፍቷል። ነገሮች ሊያሳብዱት ደርሰዋል። ዘግይቷል። በጣም አርፍዷል በሲፈን ጉዳይ ላይ። አሁን የዚህን ያክል እንዳፈቀራት ያወቀው በገዛ መንትያ ወንድሙ ፍቅር ስትሳብ ነው። በተለይ በሰሞኑ የኤዶም የግድያ ሙከራን ተከትለው የመጣው የሲፈንና የወንድሙ ቅርበት ጤና ነስቶታል። እውነቱን ለመቀበል አቅቶታል።
ኩራቱን አስጥሎ ያለኝ ሊንታ በአደባባይ እንዲያወራ አድርጎታል። ጓደኞቹ እንኳን እስኪታዘቡት በወንድሙ መናደዱን አስታውቋል። የፍቅር ኃይል ለብቻው ነው። እንደተነካ ሰው ብቻውን ያስቀዋል፣ ያስቆጣዋል፣ ያበሳጨዋል፣ ያነጫነጨዋል። ብቻ የሚያደርገውን አሳጥቶታል። አዳም ከተለያዩ ሴቶች የፍቅር ጥያቄዎች ቀርበውለት ያውቃል። አንዳንዶቹም በግዴለሽነት አብሯቸው ሆኖም ያውቃል። ዛሬ ነው ምን ያህል ማፍቀር እንደሚጎዳ የተረዳው። እያንዳንዳቸውን ተፈጥሮ በለገሰቻቸው በተመክቶ ተመጻድቆባቸዋል። በእንባቸው አሹፏል። ቅጣቱ ክፉኛ እንደደረሰው እየሆነ ተሰምቶታል። የለም ያለው ፍቅር አለሁ ብሎ መጥቷል። ግን አታገኘኝም ያለው ይመስላል። አዳም እጅጉን ተሰቃይቷል። አብዲ እንደ እብድ እያደረገው ብቻውን እያወራ እየተበሳጨ እያለቀሰም ጭምር ጥድፍ እያለ አዳምን ሊያገኘው ወደ ቤታቸው ይገሰግሳል። ቀጥታ የመጣው ከፖሊስ ጣቢያ ነው። መርማሪው ላገኘህ ባለው መሰረት አግኝቶት ነበር። እናም በአባቱ ግድያ እጃቸው አለበት ተብለው የተጠረጠሩት ሁለቱ ወጠምሻ ጎረምሶች ተይዘው ከስንት የምርመራ ስልት በኋላ ኤዶምን ለመግደል ሙከራ ከማድረጋቸውን ባሻገር የአቶ ዩሱፍም ገዳይ እንደሆኑ ቃላቸውን ሰጠው ትዕዛዝ ይቀበሉ የነገረው ግን አቶ ይርጋ መሆኑን ገልጸው መናገራቸውን ነበር ያሳወቀው። አብዲ አቶ ይርጋን ማመን ቢያቀተው እንዲሆነታውን ሲያውቅ ግን አዞረው። የሰው ልጅ የክፋት መጠኑ ከፍ ብሎ ታየው። እንዴት አባቴ፣ እንዴት ጓደኛውን፣ ለምን? ወይኔ የሰው ልጅ ክፋት ከአስፈሪም በላይ አውሬ ነው። አውሬስ የሚገልህ የሆዱን ረሃብ ሊያስታግስብህ ነው። የሰው ልጅ ክፋት ግን ላይበላህ ያርዳሃል፣ ይገድልሃል። ወይኔ አባቴ ብቻህን አገኘሁ፣ ወይኔ እያለ አብዲ ዳግም እንደ አዲስ ለአባቱ እያለቀሰ ወደ አዳም ፈጠነ። እስኪ ነግረውን በጣም ጨንቆታል። አባቴ በገዛ ጓደኛው ወይኔ እያለ ይብሰለሰላል። ሲፈን ከእህቶቿ ጋር እየተሳሳቀች ምሳ ላይ ተሰይማለች። እሁድ ብዙ ጊዜ አንድ ላይ ሰብሰብ ማለቱን ለምደውታል። እቤት እንኳ ባይሆን ተያይዘው ይወጣሉ እንጂ ብቻ ለብቻ ብሎ ነገር የለም። በፍቃድ ካልሆነ እሱንም ለሮዛ ነው። እንደ ታላቅነቷ አንዳንድ ጉዳይ ይኖራታል ተብሎ ስለሚታሰብ በተረፈ ከእናትና ከአባታቸው ጋር ነው በደስታ የሚያሳልፉት። እማ አባቢስ ዛሬ መጥቷል ወይስ ምንድነው? አላየሁትም። ሊያ ነበረች ችኩል እያለች የጠየቀችው። ተኝቶ ይሆናል። ማታስ መች በጊዜ ገባ አለች ሲፈን ወደ እናቷ እያየች። ራሄል ፈገግ አለች። ወይ ማሚ ቺክ ምናምን ጠብሶ ይሆን እንዴ ስትል ሁሉም ሳቁ። እናት አንዳች ነገር ይጥበስሽ ብሎ አብረው ሳቁና አባታችሁ በሌሊት ነው የወጣው፣ የሆነ ስራ አለብኝ ብሏል፣ አላውቅም፣ የሱ ስራ ብዙ ነው አሉ አንድ ጉርሻ ጠቅልለው ወደ ሊያ እየዘረጉ። ሊያ አፏን ከፍታ ተቀበለችና ሲፈን ለእናቷ ማስጠንቀቂያ ሰጠች። እማ ይህች ልጅ ጉርሻ ለምዳ ሁሌም ከሰው ጥባቂ አድርገሽ እንዳታስቀሪያት፣ እንደዚህ አይነት ነገር ተጽዕኖ ያሳድራል፣ ጥሩ አይደለም አለች። እህቶቿ በመስማማት አንገታቸውን ነቀነቁ። ሊያ እንደመናደድ አለች። አይ እንግዲህ ከኔ ከእናቷ ጎረሰችና ምን እንዳይመጣ ነው። አንቺ ደግሞ ሁሌ አንዱን ነገር ከአንዱ ማዛመር ትወጃለሽ፣ በተለይ በዚች ላይ አሉ በቅሬታ። ሊያ ደስ አላት። ሲፈን እናቷን ኮስተር ብላየች። ሮዛም ጣልቃ ገባች። እማዬ ተይ እንጂ የእናት ፍቅር ሆኖብሽ እንጂ ሲፈን ለማለት የፈለገችው ጠፍቶሽ አይደለም። መቼም ለዚህ ትንሽዬ ልጅም የልብ አትስጫት። ታውቂያለሽ ይህች ልጅ ትንሽ ለቀቅ ስናደርጋት አገር እንደምትገዛ አይደል እንዴ? ትንሿ ሁላችንም እንወድሻለን እኮ፣ ስስታችን ነሽ። ነገር ግን አንዳንዴ መስተካከል ያለበት ጉዳይ ካለ ለማስተካከል ትንሽ ቁንጥጫ እንጠቀማለን። ይሄ ደግሞ አንቺን ይጠቅምሻል። እሺ ወዴ ደግሞ አብዝቶ ጉርሻ መውደድ ጥሩ አይደለም፣ አጉራሽ የታጣቀን ስለሚቸግር አለች ሮዛ። አሃ እናቴ መቼም አላጣትም እሺ አለች ሊያ። እንደዛ ለማለት ሳይሆን ይሄ የመስጠትና የመቀበል ልምድ ይፈጠራል፣ ባንቺ ላይ ተጽዕኖ ሊፈጥር ይችላል ነው ሐሳቡ አለች ራሄል ክርክሩን ለማጠቃለል ፈልጋ። እሺ እህቶቼ አመሰግናለሁ ስለተቆራቆራችሁልኝ አለች እንደማሾፍ ብላ። ሶስቱም ኮስተር አሉባት።
ፊታቸውን አይታ ሊያዝም አለች። በሩ የሳሎኑን እንደመከፈት ሲል እናት ቀና አሉ። አቶ ይፍሩ ነበሩ። ሁሉም ኖር ብለው ተነሱ። አባት ተቀመጡ ብለው ካስቀመጧቸው በኋላ በድካም መንፈስ እንደሆኑ ስንቴ ነው ከምግብ ላይ አትነሱ ብዬ የምናገረው አሉ ሚስት ምግቡን ወደፊታቸው ጠጋ ያደረጉ። የሄድክበት ጉዳይ ተሳካለህ አሉ። አዎ ምንም አይል አሉ በተሰላቸ መንፈስ። ሐሳብ ገብቷቸዋል። ከትላንትና ጀምሮ ጤና አላገኙም። በተለይ አቶ ይርጋ ፖሊስ ለጥያቄ ትፈልጋለህ ተብለው በዛው መቅረታቸው አስጨንቋቸው ነበር። አሁን እኔስ ላይ ምን ይፈጠር ይሆን እያሉ ነበር ያደሩት። ዛሬም እዛው እንዳሳደሯቸውና እንዳለቀቋቸው በመስማታቸው ተደናግጠው ፈርተዋል። በጣም ወይኔ ልጆቼ ጉድ ላመጣባቸው ነው። ልጆቼ፣ አበቦቼ፣ ጌጦቼ። በዚህ ሰዓት ሲፈን ስልክ ጮኸ። ሁሉም ብንን ያሉ መሰሉ። ሲፈን ተነስታ ወደ ስልኳ ሄደች። ሊያ ይህንን ድምጽ መቀነስ እንድትችይ ልርዳሽ እህቴ? በጣም እኮ ነው የሚጮኸው አለች። አመሰግናለሁ በራሴ አደርገዋለሁ ብላ ስልኩን ይዛ ወጣች። ሲፈን ስልኩን ስታየው አዳም ይላል። ለማንሳት ዘገየች። ራሷን እንደምንም ማረጋግታ አነሳቸው። ክፍል 11 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ።